ያልታደልሽ እንዴት አደርሽ አለው። ሀኒዬ ዛሬ በጣም ነው ያሳዘነችኝ ያስለቀሰችኝ። የምሬን ነው የምላቸውና አንዳንዴ ማጣት ምን አይነት ክፉ እንደሆነ የተማርኩበት ነውና የምር ሁሉም ነገር አንድ ነገር እንደዚህ ካዘነበለ እንደዛው ነው እና ወይዘሮ ሜላት በዚህ ልክ እንደዚህ አይነት ክፋት በኋላ የሚጸጽትሽን ነገር ባታድርጊ ጥሩ ነው ብዬ አስባለሁኝ። በእውነት መጥፎ ቃላት መጥፎ ነው መቼም ቢሆን ማለት ነው። መቼም የሰው ልጅ እኮ መልካም ንግግር ሰደቃ ነው ይባላል እና መጥፎ ንግግር የምሬ ነው የምላችሁ ከአይምሮ ውስጥ አይወጣም። ሀኒዬ እንግዲህ አባቷ ሕክምናውን እንደማይቀጥሉ በገንዘብ ካላገኙ ዶክተሩ ነገራት። ዶክተሩም ደግሞ ሌባና አጭበርባሪ ነው። ምክንያቱም ያን ባዩሽ የላከችው ሰውዬ የሀና ሕክምና 400,000 ብር ነበረ። 400,000 ብር ጭማሪ እንዲጨምርበት ያደረገው ያ ባዩሽ የላከችው ሰውዬ ነው። እሱም ደግሞ ዶክተሩን 400,000 ብር ጭማሪ አድርግባቸውና አንድ ላይ 800,000 ብር ይሆናል። ከዛም 400,000 ብሩ ለራስ ትወስዳለህ፣ ተጠቃሚ ትሆናለህ። እኔ እኮ በሙያዬ ጠንካራና ጎበዝ ጀግና እንጂ ሌብነትን አላስተማረኝም ሙያዬ። እንደዚህ አይነት ነገር እንድታወራለህ እንደዚህ አይነት ነገር አላደርግም አለው። እኔ እኮ በጉልበት ከማስደረግ ብዬ ነው በጸባይ እየጠየቅኩህ እንጂ እምቢ ካልክ በጉልበት ታደርገዋለህ አለው። እንዴ ምን ማለት ነው ሲለው በመሳሪያ ለምሳሌ በመሳሪያ ባስፈራራ ወደ ሳይሆን በግድ ታደርገዋለህ አለው። በጣም ነውርና በጣም የሚያሳፍር ነው ይሄ። እንደው የምር አገራችን ላይ እየተደረገ ያለው ነገር ነውና በዶክተሮቹ ምንም አይነት እምነት እንዳይኖረን ነው ለህብረተሰቡ እያስተላለፋችሁ ያላችሁት ነገርና በእውነት ህብረተሰብ ከዚህ ምንድን ነው የሚማረው? ምንም በቃ ሌባና አጭበርባሪ እንደሆኑ ነው የሚያሳየው ማለት ነው። እና እንደዚህ መደረግ የለበትም። ሰውየው እንዲህ በሞትና በህይወት መካከል እያለ እስኪ እንግዲህ እኚህ ሰውዬ ዛሬ 3 ቀናቸው ነው እንደዚህ ተቆልፎ ከተቀመጡ። እንዴ መንቀሳቀስ የለ ህክምናውን እንደዚህ ያደርጋል ብዬሻለሁ። ምን ማለት ነው? ምን ማለት ነው? አረ እኔ ግራ ገብቶኛል። ዶክተሩ ምን እያለ ነው? ጠንከር ያለ ሰው ያስፈልገዋል በነገራችን ላይ ይሄ ዶክተር ማለት ነው። እውነቱን ስናገር እንደዚህ አይደለም ህክምና የሚደረገው። ምን ማለት ነው? ሰውየው ህክምና እንደዚህ ያደርጋል ማለት ሊገባኝ አልቻለም እኮ። ለሰውየው እኮ ምንም እየተደረገለት አይደለም። ሰውየው ተኝቷል። መንቀሳቀስ አይችል፣ እጁን አያንቀሳቅስ፣ ማውራት አይችል። እንዴ ምን ማለት ነው? እንግዲህ አሲር እግሩ ላይ ወድቆ ቢለምነውም እኔ ምንም ላደርግላችሁ አልችልም አለው። ሀኒዬም እባክህን ዶክተር አባቴን አድነልኝ። ቅድሚያ እኮ ግን የሰው ህይወት ነው የሚቀድመው። ገንዘቡ ከየትም ተፈልጎ ይመጣል። እኔ ሀና ገንዘቡን ስታመጭ ብቻ ነው ህክምናውን ማድረግ የምችለው። ከዛ ውጪ ያለሽ አማራጭ አባትሽን ይዘሽ መውጣት ብቻ ነው አላት። በጣም ያሳፍራል በእውነት። ሀንዬ እንግዲህ በዚህ ሰዓት የምትይዝ የምትጨብጠው ጠፋባት። ምድሩ ጠበባት። የት ትግባ? በእውነት በጣም ነው የምታሳዝነው። ና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላ። ዛሬ እንግዲህ ኖላዊ ድራማ በጣም ነው የሚያበሳጨው ማለት ነው። በእውነት በጣም ነው የተበሳጨውት። ሀንዬ በጣም ነው ያሳዘነችኝ። የሰው ልጅ ህይወት ግን በጣም ውጣ ውረድን የተሞላበት ነውና ሀና ደግሞ እያሳለፈች ያለውን መከራ የተናገሩት ከሚጠፋ የወለዱት ይጥፋ ይባላል አይደለ? ወይዘሮ ሜላት ዶክተሩ ጋር ደውላ እንዳልኩ አድርግ፣ ህክምናው እንዲቋረጥ አድርግ። ከዚህ በኋላ እኔን እሷን የምረዳበት ምክንያት ምንም አንዳች ምክንያት የለኝም አለችው ለዶክተሩ። አድርጌያለሁ እንዳልሽኝ አድርጌያለሁ ወይዘሮ ሜላት አላት። ጎበዝ በቃ አመሰግናለሁ። እና ምን አለች? እሷማ እንዴት ለምን ብላ አለቀሰች። የራሷ ጉዳይ ነው ከዚህ በኋላ አይመለከተኝም አለች። ከዛም ስልኩን ዘጋች። ዶክተሩም እልም ብሎ በሀሳብ ልጁ ያለውን ነገር አስታወሰ። ህክምናው እንዲቀየርበትና ገንዘቡ እንዲጨመርልበት 400,000 ብር ጨምሮ አንድ ላይ 800,000 ብር እንዲደረግ አስደረገው። ያንን ነገር ሌላ ታካሚ እጁን ተሰብሮ ነው መሰለኝ እሱን ትቶ እንዱ በሀሳብ ጭልጥ ብሏል ማለት ነው። ይሄ አጭበርባሪን ዶክተር በቅርቡ እንደው ለቁጥጥር ስር ማዋል አለበት። አንተማ እንደዚያ ይቀርልህም የመነኝ ማለት ነው። እና ሀኒዬ ከዛም እንግዲህ አሲርን ጋር ደወለችና አሲር እባክህ ቶሎ ድረስ አለችው። አሲር ከተምቹ ጋር ነበረ። ተምቹ እንደው እንዴት እንደሚያዝናናኝ እሱ ደግሞ በዚህ ሰዓት እንደው በቀልድ የተሞላ ልጅ፣ ቀልድም ቁም ነገርም አለው። ግን
የእውነት የሆነ ሰዓት ላይማ ሳቁኝ አብሬ ማለት ነው። ተምቹ ያስቀኛል በእውነት ነው የምላችሁ። እንግዲህ ተምቹ አሲር ሀና ደውላለች አባቷ ጋር ቶሎ ድረስ ብላኛለች። ወይኔ ሼባው ደይሞ ይሆን እንደ እያለ እሱ ቀልድ እንዴት እንደዚህ ትላለህ አንተ ምን ማለት ነው? ቆይ አንተ የምታስበው እንደ ሁሉ በቃ እንደ ህጻን ልጅ ነው እንደ ያለው እና በቴስታ ግጥም አደረገበት። ከዛም እንግዲህ ተያይዘው ወደ ሐኪም ቤት ሮጠው ሲመጡ ሀና እያለቀሰች ነው። ምን ሆነሽ ሀንዬ ይላታል። አባዬን እኮ ሴትዮዋ የምታሳክመውን ገንዘብ አቋርጠዋለች። ስለዚህ ዶክተሩንም ብጠይቀው ምንም ላደርግልሽ እና ምንም ረዳሽ አልችልም። ገንዘብ ካገኘሽ ይታከማሉ፣ ገንዘብ የማይገኝ ከሆነ ግን አባትሽን ይዘሽ መውጣት ትችያለሽ አለኝ ዶክተሩ አለች። በጣም ደነገጠ አሲር። እሺ ምንድን ነው የምናደርገው? እሺ ምን እንሆን አለ። በቃ አሲር አንተ እዚህ ቁጭ በል ብላ እሷ እየሮጠች ወጣች። ከዛም አሲር ተከትሏት ወጣና የት ነው የምትሄጂው ሀና? የት ነው ቆይ የምትሄጂው ስላት ሴትዮዋ ጋር ሄጄ እግሮ ላይ ወድቄ ገንዘቡን ለአባቴ ሕክምና እንድታስቀጥል ልንገራት። እንደዛማ አይሆንም ሀና፣ ክብርሽን ዝቅ ስታደርጊ ማየት አልፈልግም ለዛች ሴትዮ ጋር አለ። ምንም በለኝ ምንም በቃ መሄድ አለብኝ አለችው። አባት ቢሆን እኮ እንደዚህ አታደርግም ነበር ሀና። እኔ ለፋዘር ሳልጨነቅ የቀረው መስሎች ነው እንዴ? የማደርገው ጠፍቶኝ ነው እንጂ አላት። በቃ ብቻ ጥላው ሄደች። ሄዳ እግሯ ላይ ድፍት አለች። በእግሯን እንደዚህ ገፍትራ ጠረጴዛ ሰርጣለቻት። ያቺ ጥርሳም ደግሞ ቆማ እየሳቀች ነበረ። ጠብቂ እርግብ ተብዬዋ ጠብቂ፣ በቅርቡ ቀን ማለት ነው እንደዚህ እንደ ሳቅሽ 32 ጥርስሽን አወጣሽ በአንድ አይንሽ አላለቀሽ እንደሆነ ከዚች ከሜላት ጋራ ጠብቂ ማለት ነው። እውነት ያለው ሀና ጋ ነው መቼም ቢሆን እና መቼም ሀኒ ጋ ነው ያለው እውነት ማለት ነው። እንግዲህ ወይዘሮ ሜላት አሽቀንጥራ እና አቋሻ አስወጣቻት ከቤቷ። ስላደረጉልኝ መልካም ነገር ሁሉ ከልብ ነው የማመሰግነው እትዬ፣ ግን እውነት መቼም እውነት ናት፣ አንድ ቀን ትወጣለች፣ ተደብቃ አትቀርም ማለቻትና ጥላቸው ሄደች ቤቱ። ከዛም እንግዲህ ሰላም እየመጣችና እናቷ መኝታ ቤት ውስጥ ገባች። እናቷ መኝታ ቤት ቁጭ ብላለች። እማዬ ግን ምን እያደረግሽ ነው? ምን አደረግኩ አለቻት። ቆይ ሀናን የአባቷን ሕክምና ለምንድን ነው ያቋረጥሽ? መብቴ መሰለኝ፣ መብቴ ነው። ቆይ አንቺ ምን አይነት እናት ነሽ? ጥሩ ነሽ ብዬሽ ስቀርብሽ ጥሩ ትሆኛለሽ፣ መጥፎ ነሽ ብዬ ስረቅሽ ደግሞ ጥሩ ትሆኛለሽ። ቆይ አንቺ ምን አይነት እናት ነሽ ብላ እንግዲህ ልክ ልኳን ለእናትየዋ ስትነግራት ከዛ ምቺ ደግሞ በረሮ ማለት ነው እንዴት እናቴን እንደዚህ ትናገሪያታለሽ ምናምን አለች አስመሳይዋ። አንቺ ምን ቤት ነሽ ደግሞ አለቻት። ልጄንማ እንደዚህ እንድትናገራት አልፈልግም አለች እና በጠፊ ሙልት ተደረገችባት ሰላም ላይ። ሰላምዬም ተናዳ ወጣች። ከዛም ሜላት ደነገጠች። እንግዲህ መናሴም ደገማት። መናሴም ደብሮት ቁጭ ብሎ ነበር በሀና ጉዳይ የሀናን ነገር እርግብ ነገረችው። ከዛም መናሴ እማዬ እንዴት እንደዚህ ታደርጋለች ብሎ በጣም ተናደደ። መኝታ ቤቱ ቁጭ ብሎ እናቱ መጣች። ምን ነው የኔ ልጅ ምን ሆነክ ነው? ምንም አልሆንኩም። ደህና ነህ? ደህና ነኝ። እና አሞ ከሆነ ተነስ ሐኪም ቤት እንሂድ። አላመመኝም፣ ቢያመኝም ደግሞ አልሄድም። ታሞ ሐኪም ቤት ያለውን ሰው አላሳክምም ያልሽ ሴት ደግሞ ለእኔ ምን ልታደርግልኝ ነው? እኔን ነው ሴት ያልከው? እና ሴት አይደለሽም እንዴ አላት እናቱን ማለት ነው። የምር በጣም ነው የተናደደባት። ወይኔ ሀና ከቤቴ ሞተሽ አታይኝም አይደለ? ምንም በይ ምንም አንቺ እኛ የባንክ አካውንትሽ አይደለንም። ባንክ አካውንትሽ ውስጥ የምታስቀምጭን ገንዘብሽ አይደለንም እኛም ደግሞ በራሳችን ህይወት መወሰን መብት አለን። ስለዚህ ከሀና ጋር መሄድና ከሀና ጋር ማስቀረጥ አትችይም አንቺኛ። ሀና አሁንም እህት እንደሆነች ነው እንደምታስበው? አዎ ሀና አሁንም ዛሬም ነገም ተነገ ወዲያም እህቴ ነች ለኔ። ግን እኮ አሴት ናት እህትክ፣ ለኔ ደግሞ ሀና ናት እህቴ ያላት ማለት ነው። እንግዲህ ግብ ግብ ፈጠሩ። ሰላምዬን ቤት ውስጥ እህቷ ጋር ሄዳ እንግዲህ ሐኪም ቤት ሙዝ ምናምን ይዛ ሄዳ ከአባቷ ጋር እያወራች ከእንትና ጋራ ከሀኒ ጋራ ተመልሳ መጣች። ከሰላም ጋር ተገናኙ። እንግዲህ መናሴ የሆነ ነገር ልነግር ነበር ስትለው ምን ሲላት በቃ የሀና አባት በጣም ታመዋል፣ የመጨረሻ ደረጃ ላይ ደርሰዋል እና ምን እናድርግ ብቻ የሆነ ነገር አድርገን እናሳክማቸው አለችው። እኮ እሺ ምን እናድርግ? ሰርቀንም ቢሆን ማሳከም አለብን። ግን አንተ ሌሊቱን ወስንና አደር አስብበት። ነገ ብቻ የሆነ ነገር ፍጠርና የሀናን አባት ግዴታ መታደግ አለብን አለችው። እሺ በቃ ሰላምዬ ደህና አደሪ ብሏት ወጣት ማለት ነው። ሀንዬ የእውነት በጣም ነው ያሳዘነችኝ ዛሬ። እውነት ለመናገር የሰው ልጅ ህይወት
ብቻ የወደቀ እንጨት መጥረቢያ ይበዛበታል አሉ እና ሀና መከራዋ በጣም በዛ። አላውቅም